ወገኖቼ እናንተ አይታችሁ ፍረዱ። ማለት አሁን እነዚህ ምስል ላይ የምትመለከቷቸው ልጆች ማለት ነው ሊሰሩ ነው ወይስ ደግሞ መዳም ልታሳድጋቸው ነው? አልገባኝም። ፓስፖርት ተቀብለዋል ሊመጡ ነው፣ ግን የአረብ ሀገር ስራ እንደዚህ ቀላል ነው ወይ? እስኪ እናንተ አይታችሁ ፍረዱ። የምር በጣም ነው የደነገጥኩትኝ። እኔም እድሜን 28 አስብዬ አሰርቼ በገንዘብ ነው የመጣሁትኝ እድሜን አስረዝሜ ማለት። ይሄ ደግሞ ማንም ሰው አስረዝሞ ይመጣል። ምክንያቱም ከ18 ዓመት በላይ ወይም ደግሞ ከ20 ስንት ዓመት በላይ ነው፣ ከዛ በላይ ከ18 ይሁን ከ20 ምናምን ይሁን ዓመት በላይ ይሁን እንደዛ ነው ስደት የሚፈቀደው። እና ለዛ ስለሆነ እድሜን አስረዝሜ ነው የመጣሁትኝ። ማንኛችሁም እድሜያችሁን አስረዝማችሁ ነው የመጣችሁት ማለት ነው። ግን የነዚህ ደግሞ ጠና፣ የነዚህ በጣም ጠና። ሰላምታውን ዘነጋሁትኝ። የምትመለከቱት የእህቴ ሰርግ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውዶቼ እንዴት ናችሁ? ሰላም ናችሁ ወይ? ደህና ናችሁ ወይ? እንደዚሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ላይክ እና ሼር ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በትህትና ጠይቃለሁ ማለት ነው። እና ወላሂ ዛሬ በጣም ነው አጀበኝም የገረመኝም። እውነት በጣም ነው የደነገጥኩት። መግቢያ ላይ እንደተመለከታችኋቸው እነዚህ ሁለት ህፃን ልጆች ፓስፖርት ተቀብለው ፓስፖርት ይዘው ፎቶ ተነስተው ምናምን ወደ ስደት ዓለም ሊመጡ ነው። ወላሂ በጣም ነው ያጀበኝ። ምክንያቱም እነዚህ ቆይ እኔ አልገባኝም። ቤተሰቦቻችሁ ውስጥ እንዴት ፈቃደኛ ሆኑ? ማለት ብዙ ችግሮች አሉብን፣ ብዙ የዱንያ ችግሮች አሉብን፣ ብዙ የገንዘብ ችግሮች አሉብን። እንደ ኢትዮጵያ በጣም ብዙ አይነት ችግሮች አሉብን። ግን ምንስ ቢቸግረን፣ ምንስ ችግሩ ቢጠናብን እንደው ገና ህፃን ልጆች ማሰደዱ እንዲሰደዱ መፍቀዱስ እንደው አይከብድም? ወላሂ በጣም ነው። እኔ እንጃ። ፓስፖርት ሰጪዎቹስ ይሄ እኮ በህግ ያስቀጣል። ሐቂቀተን ማለት በህግ ያስቀጣል። አንዳንዴ ኃላፊነት የጎደለው ስራ ሲሰራ ለምን ማለት አለብን። ምክንያቱም እነዚህ ልጆች የእኛ ልጆች ናቸው። ነገ አንድ ነገር ቢሆኑ ነገ እነዚህ ልጆች እንደዚህ ከሆኑ ብሎ የኢትዮጵያ ህዝብ ግግ ማለቱ አይቀርም። ካሁኑ ግን ለምን እነዚህ ልጆች ይሰደዳሉ ብሎ ሸር ማድረጉ፣ ለምን እነዚህ ልጆች ይሰደዳሉ፣ ለምን እድሜያቸው ገና ነው ብሎ መጮሁ ተገቢ ነው ብዬ ነው የማስበው። ምክንያቱም ህፃናት ናቸው፣ መማር አለባቸው። እንደገና ደግሞ እድሜያቸው ለመሰደድ አልደረሰም። ለመሰደድ እድሜያቸው መድረስ አለበት ማለት ነው። ሼር አድርጉ። በነገራችን ላይ ሼር አታደርጉም፣ ላይክ አታደርጉም። ለምን ነው ላይክ ማታደርጉኝ? ቪዲዮ ታያላችሁ፣ ነገር ግን ላይክ አታደርጉም። ላይክ አድርጉኝ። እና ስደት ማለት እንደዚህ ምስል ላይ እንደምትመለከቱት ነው። ይህ መከራ ነው። ይህ ማለት በጣም ትንሹ ነገር ነው። ትሰደባላችሁ፣ ትዘለፋላችሁ፣ ትንሹ ትልቁ ይተፋባችኋል። እና እነዚህ ልጆች ናቸው ይሄንን ተቋቁመው የሚሰሩት። እንኳን አይደለም እነሱ ይቅርና ትልልቆቹ እንኳን የ18 የ17 ልጆቹ እንኳን አልተቋቋሙትም። በጣም ብዙ ስቃይ ነው ያለው። በጣም ብዙ ስቀቀን ነው ያለው። እንደው እዚህ ምስሉ ላይ የምትመለከቱት ትንሹ ነገር ነው። ብዙ መዳሞች አሉ ሙሉ ዶላር በየሳምንት የሚያጸዱ፣ እቃ እያስወጡ የሚያጸዱ፣ ሰራሚክ በየቀኑ የሚያሳጥቡ እና አሁን እነዚህ ልጆች ናቸው ክንዳቸው ይሄንን ችሎ ስደትን ተቋቁሞ የሚሰሩት ነው ወይስ ቤተሰቦቻቸው ይሄ ኢንፎርሜሽን የላቸውም? አረብ ሀገር ማለት ብር ተሄዶ የሚታፈስበት እየመሰለን እየመጣን ዋጋችንን የምናገኝ ብዙዎቻችን ናል። ነገር ግን አረብ ሀገር ማለት በጣም ብዙ ዋጋ የሚያስከፍል ብዙ መጽዋዕትነት የሚያስከፍል እጅግ በጣም ዘግናኝ ነገር ነው። እውነቴን ነው የምነግራችሁ። ምን እውነቴን ነው። እናንተ ታውቃላችሁ። በቃ እየኖራችሁት ስለሆነ ማለት ህይወት አድርጋችሁት እየኖር ነው ስለሆነ እያንዳንዳችሁ ይሄ ነገር ለእናንተ መናገር አይጠበቅብኝም። ምክንያቱም ብዙዎቻችሁ ስለምታውቁት፣ ስለምትገነዘቡት፣ ስላላችሁበት የሰዎቹ ባህሪ ምን አይነት እንደሆነ ዛሬ ጥሩ ሆኖላችሁ ተሆነ እኮ ነገ በአፍንጫሽ ነው የሚገለብጡሽ። እና እናትና አባታቸው ለእነዚህ ልጆች እንደው ስለ አረብ ሀገር ከመሰደዳቸው በፊት የተሳካላቸውን ነው ብዙ ጊዜ ኢትዮጵያ ላይ ያለ ህዝብ የሚያዩ የተሳካላቸውን። ስደት ላይ ወጥተው ስኬታማ የሆኑ ሰዎችን ያሉ፣ ነገር ግን ስደት ላይ ወጥተው ስኬታማ ያልሆኑ ሰዎችም አሉ። ስደት ላይ ወጥተው የመከራን አይነት የቀመሱ አሉ። ስደት ላይ ወጥተው ህይወታቸውን ያጧሉ። ስደት ላይ ወጥተው በጤና ወጥተው በሽተኛ ሆነው የተመለሱ አሉ። ስደት ላይ ሆነው በበሽታ የሚማቀቁ አሉ። አገራቸው ጤነኛ ሆነው አሁን ግን በበሽታ ይሄን አመመኝ፣ እንደዚህ ኮንኩኝ፣ እንደዚህ ሕክምና እንኳን ወሰዱ ስሏቸው ሽማይሉ ብዙዎች ናቸው። እና
የስደት ክፋቱ በጣም ብዙ ነው። ሼር አድርጉ። እውነቴን ነው። ለቤተሰቦቻችሁ ንገሩ፣ ለህፃኖቻችሁ ንገሩ። ያላችሁበትን ሀያት ያላችሁበትን ህይወት አሳውቋቸው። ቢያንስ የተወሰነ ቢፈሩና ቢቀሩ። ችግሩ ደግሞ የእኛ ማህበረሰብ ምን አለ መሰላችሁ፣ ታልደረሰባቸው አያምኑም። በእነሱ ህይወት ላይ በእኛ ህይወት ላይ ካልደረሰ አናምንም። በቃ እንዲህ የአረብ ሀገርማ እንደዚህ ኩብር እሷ እኮ እንደዚህ እየተከፈላት ነው፣ እንደዚህ ታገኛለች። የብሩን የወረቀቱን ብዛት ነው የሚያዩት ማለት ነው። ግን ያለውን መከራ ምንም አያውቁትም። ያለውን መከራ ቢያውቁት፣ ያለውን ስቃይ ቢያውቁት እንዴ ለምን ሀገሬ ላይ ለምኝ አልበላም ነበር የሚሉት። ነገር ግን አያውቁትም። ምክንያቱም በቃ ሰው በራሱ ላይ ካልደረሰ ሊረዳ አይችልም። ግን ብዙዎቻቸው ምን ያክል ስቃይ ውስጥ እንዳሉ እኔ እንዴት አድርገን እናሳያቸው? እንናገራለን፣ በምላሳችን እናወራለን፣ ስለ ሞቱ ሰዎች እንናገራለን። ግን አይረዱም፣ አይሰሙም። ግን ምንድን ነው የምናደርገው? እስኪ እናንተ ለእህቶቻችሁ ትንንሾች እህቶች ካላችሁ ከኔ ተማሩ። እኔ ያለሁበትን ስቃይ እወቁ። አረብ ሀገር ማለት እንደዚህ ነው እያላችሁ አስረዱ። አይ አሉ ደግሞ ቲክቶክ ላይ አንድ ዶክተር የማይከፈለውን ብር እኮ እየተከፈለኝ ነው፣ እንደዚህ። አዎ ሊከፈልሽ ይችላል። አንቺ እድል ቀንቶች ማለት እድል የቀናቸው ሊከፈላቸው ይችላል። ግን ብዙ እድል ያልቀናቸው ሰዎች አሉ። ይሄ እድል ያልቀናቸው ሰዎች በጣም ብዙ አሉ። እና እድል ስለቀናን ብቻ አንናገር፣ እድል ስላገኝን ብቻ አናውራ። ስለዚህ ጥንቃቄ ማድረጉ የተሻለ ነው ብዬ ነው ማድረግ እማየው እማምነው። እና ህፃን ልጆች መማር አለባቸው። የእኛ በታቾች ትንንሾቻችን ማስተማር አለብን። በቃ የእኛ ህይወት አንደኛው ነው፣ ቀልጧል፣ ወጥተናል ብለናል አይደለ? ስለዚህ እኛ ደግሞ የተሻለ ስራ ፈጥረን የተሻለ ስራ እየሰራን ሀገራችንም ላይ ወራታችንም የሚሆን ምንም የሚሆን ይዘን ገብተን እየሰራን እነሱን ማስተማር ነው ያለብን እንጂ እነሱ እንዲሰደዱ እድል መስጠት የለብንም፣ መፍቀድ የለብንም። በእርግጥ ማንም ሰው እኮ አይፈቅድም። ማንም አረብ ሀገር ላይ ያለ ሴት አትፈቅድም ይሄንን ማለት ነው። ግን ተደወለብኝና ተቋረጠብኝ እና ስለዚህ ምከሩ፣ ያለውን ነገር ተናገሩ። አረብ ሀገር በጣም ቀላል የምንለው አይነት ህይወት አይደለም፣ እየኖርን ያለነው ስለሆነ ነው። ብዙዎቻችን ደግሞ ኢትዮጵያ ላይ ለመሰደድ እንጂ የሆነ ነገር በቃ ተፍጨርጭሮ ለማደግ ሀገራችን ላይ አተን ተቸግረን በቃ እንደዚህ ለማደግ አንሞክርም። አንዳንዶች በጣም ስራን አክብረው ሀገራችን ላይ ስራን አናከብርም። ሰው ሀገር ላይ ስንመጣ ግን ምንም አይደለም፣ እናከብራለን፣ አክብረን እንሰራለን ማለት። ሀገራችን ላይ ግን ስራን አክብረ ነው ዝቅ ብለን መስራትን አንፈልገውም። ለምን እንደሆነ አላሁ አለም። ሰውም ክብር አይሰጠንም። በነገራችን ላይ ስራ ለማክበሩ ብቻ ሳይሆን ሰውም ለዛ ስራ ያለው ነገር በጣም የወረደ ነው እና ብቻ ሁላችንም አላህ ልቦና ይስጠን፣ አላህ ያስተካክልልን፣ አላህ ያሳምርልን። ዱዓ አድርጉ። በተረፈ ግን አላህ የተሻለውን ነገር ይምረጥልን። እውነት በጣም ነው የሚያሳዝነው። የሀገራችን ልጆች በስደት ዓለም ላይ አለቁ፣ ሞቱ፣ ተሰደው ክብር አጡ። በጣም ብዙ ነገር ነው ያጣ ነው ከሀገር ስንወጣ ማለት ነው። እኔ አላቅም፣ እኔ እንጃ ይሄ ነው የሚባል ብቻ አይደለም። ብቻ በጣም ብዙ ነገር ነው እላችኋለሁኝ። አለኩል ያህልን ለእኛም ልቦና ይስጠንና እስኪ ርዚቃችንን በሀገራችን ላይ ይክፈትልን እላችኋለሁ። ወዳችኋለሁ፣ አከብራችኋለሁ። የተሻለውን ነገር አላህ ይፍጠርልን። ዱዓ አድርጉ፣ ሼር አድርጉ። እነዚህ ልጆች እንደው ሊሰደዱ ነው ወይስ ምን ሊሆኑ ነው? አላህ አለም። ብቻ ላይክ እና ሼር ሰብስክራይብ አድርጉ። ለዚህ ዩቲዩብ ቻናል አዲስ የሆናችሁ በሌላ ቪዲዮ ተመልሰን እስከምንገናኝ የአማኒላ። ሰላም አለይኩም ወራህመቱላሂ ወበረካቱ።